ብዛት ያላቸው ደህንነቶች ትግራይ ላይ ያሉ ዝናቡ አይልም እንደዚህ ምር አይልም እዛው ጎንደር ላይ ሆኖ እንኳን እነ መሳፍንት አይሉም እነ አርበኛ ሀብቴ እነ ሰፈር መለስ አይሉም ማለት ነው ስለዚህ ኮሎኔል ደመቀ ዘውዱን ከፋኖ በመነጠል አሁን የብልጽግና ስትራቴጂ ነው ኮሎኔልን ከፋኖ በመነጠል በአክቲቪስቶቻቸው ፕሮፓጋንዳ መሰረት ማለት ነው ኮሎኔል ደመቀ ዘውዱን ከፋኖ በመነጠል መተው አዳክመው ለህዋት ሰጠው ህዋትና ብልጽግና አንድ ላይ መርጃ አድርገው ወልቃይትን ሊወስዱባችሁ ነው ብለው አማራን መጨፍጨፍ ነው እቅዱ ማለት ነው ለዛም ነው የትግራይ አክቲቪስቶች ስለ አዲስ አበባ ሲያወሩ አማራ ይጠቅመናል ያሉበት ቦታ ላይ ስለ አዲስ አበባ ሲያወሩ አዲስ አበባ ያሉ ነው የሚጠሩ ማለት ነው አይ እዚህ ጋር ደግሞ ኦሬዲ ይጠቅመናል የኦሮሞ ህዝብ ይጠቅመናል ብለው ባሰቡበት ሰዓት ደግሞ ስለ አዲስ አበባ ሲያወሩ ፊንፊኔ ዙሪያ ያያሉ ነው የሚያወሩ እነ ስታሊንን ስሟቸው ማለት ነው ስለዚህ ይሄ በጣም ከባድ የሆነ ሴራ አለው ማለት ነው ብልጽግና የሚፈልገው ኮሎኔል ደመቀን ብቻውን አግኝቶ ከፋኖ ነጥሎ መጥቶ ለህዋት ይሰጥና አንደኛ ምን አገባን ስለ ወልቃይትና ስለ ራያ የሚል የአማራ ትውልድ መፍጠር ይፈልጋሉ መጀመሪያ ይሄ የሚያደርጉት ደግሞ በመለየት ነው ያን ከለያዩ በኋላ ደግሞ ኮሎኔል ደመቀን ይመቱና ለህዋት ኮሎኔል ደመቀን መጥቶ አሸንፈው ብቻውን ማለት ነው መጥቶ አሸንፈው ለህዋት ይሰጡና ህዋት የትግራይን ህዝብ ወልቃይትን ሊወስዱባችሁ ነው አግዙኝ ወልቃይትን ሰጥቷችሁ ብሎ በማነሳሳት ልክ እነሱ ላይ እንዳነሳሰው ማለት ነው በማነሳሳት የአማራን ፋኖ አማራን መጨፍጨፍ ለሁለት የታቀደ ሴራ ነው ማለት ነው ለዛም ነው ሙሉ በጣም ብዛት ያላቸው ደህንነቶች ወልቃይት ላይ ገብቷል ብዛት ያላቸው ደህንነቶች ትግራይ ላይ ያሉ ብዛት ያላቸው ደህንነቶች አማራ ክልል ውስጥ አሉ ማለት ነው ሌላው ደግሞ ብዛት ያላቸው አክቲቪስቶች ደግሞ እየተመለመሉ ተከፋይ ሆነው የሚዲያ የዲጂታል ሰራዊት አለ ማለት ነው ስለዚህ በዚህ ነገር መታለል መቆም አለበት ማለት ነው ስለዚህ የወልቃይትና ራያን ጉዳይ ለምን ደመቀ ዘውዱ ለምን ፋኖን ተቀላቅሎ አብሮን አልተዋጋም የሚል ዘመን የለም ዝናቡ አይልም እንደዚህ ምር አይልም እዛው ጎንደር ላይ ሆኖ እንኳን እነ መሳፍንት አይሉም እነ አርበኛ ሀብቴ እነ ሰፈር መለስ አይሉም ማለት ነው ስለዚህ ራሳቸው ይተዋወቃሉ ኮሎኔልና እነሱ ይተዋወቃሉ በእነሱ ስራ ደግሞ አክቲቪስቱ በጣም የተከፈው አክቲቪስት ፕሮፓጋንዳ እየሰራ ነው እነሱን ተቀብለን ደግሞ የአማራ ህዝብ ሆይ ብሎ ለዚህ ክፍተት መፈጠር ምክንያት መሆን የለበትም ማለት ነው ስለዚህ በጣም በብልጠት መከታተል ያስፈልጋል ማለት ነው